ዶክተር ናታን ወንዶሰን እባላለሁ በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ህክምና ስፔሻሊስት ነኝ። አጥንት ከተሰበረ በኋላ ብዙ ጊዜ የህክምና ባለሙያ ወይንም ረዳት ሊያደርገው የሚችለው ነገር አጥንቱን ባለበት ቦታ ተስተካክሎ እንዲቆይ ማድረግ ነው። ብዙውን ጊዜ እንደሚድን ይጠበቃል። አንዳንዴ ግን ይሄ ሳይሆን ይቀራል። አጥንት ከተሰበረ በኋላ ጭራሽ ላይድን ይችላል። መጀመሪያው ሰውአዊ ምክንያት ሊሆን ይችላል። ሁለተኛው የተሰበረው አጥንት ባህሪ ወይንም ጠባይ ሊሆን ይችላል። ሶስተኛው የአደጋው አይነት ሊሆን ይችላል። አራተኛ ደግሞ የተሰጠው የህክምና አይነት ሊሆን ይችላል። እነዚህ ሁሉ አጥንት እንዳይድን ምክንያቶች ሊሆኑ ይችላሉ። ለምሳሌ ሲጋራ የሚያጨሱ ሰዎች የደም ዝውውራቸው እጅጉን የተጎዳ ከመሆኑም ባሻገር የአጥንት የመዳን ችሎታቸው እጅግ በጣም አናሳ ነው። ስለዚህ አንድ ከምናደርጋቸው ነገሮች ውስጥ አንዱ የትኛውም የአጥንት ስብራትን ከማከማችን በፊት ያ ሰው ሲጋራ ማጨሱን እንዲያቆም እናስገድዳለን በሚቻለው አቅም ማለት ነው። ይሄ ካልሆነ ያለ መዳን እድሉ ከፍ ያለ ይሆናል። ሌላኛው በፕሮቲን እና በካልሲየም ያልበለጸጉ ምግቦችን እንደዚሁም በቂ ምግብ አለማግኘት አጥንት እንዳይድን ሊያደርግ ይችላል። የተለያዩ ስብራቶች የመዳን ሁኔታቸው የተለያየ አይነት ነው። ለምሳሌ ረጅም አጥንት የምንላቸው ይሄ ሎንግ ቦንስ የምንላቸው አጥንቶች የመዳን ነገራቸው ብዙ ጊዜ ጥሩ ነው። ነገር ግን አሁን ለምሳሌ የዳሌ አንገት ጋር ያለ ስብራት በተገቢ ሁኔታ ወዲያውኑ ካልታከመ ኦልሞስት አብዛኛውን ጊዜ አይድንም። ከዚህ ባሻገር ሌላኛው ምክንያት ሊሆን የሚችለው ህክምና ነው። ህክምና በበቂ ሁኔታ በትክክለኛው ሰዓት ካላገኘ አጥንት ላይድን ይችላል። ይሄ ማለት አጥንት እንዲድን የሚያስፈልጉ ነገሮች አሉ። ይሄውም አንደኛ በተገቢው ቦታ አጥንቱ ተጠጋግቶ ሊቀመጥ ይገባል። ከዚያ ደግሞ አጥንቱ ሳይንቀሳቀስ ለረጅም ጊዜ ሊቆይ ይገባል። ይሄንን ለማድረግ በዘመናዊ አጥንት ህክምና ሰውነት ውስጥ የሚገቡ ብረቶች ወይንም ደግሞ ከውጭ የሚደረጉ ብረቶች እንዲሁም ከውጭ የሚደረጉ ጀሶች ወይም ሌሎች አይነት መደገፊያ መሳሪያዎችን ልንጠቀም እንችላለን ባለበት ቦታ እንዲድን። ነገር ግን ይሄ ሳይደረግ ሲቀርና አጥንቱ እየተንቀሳቀሰ ከሆነ ያለ መዳን እድሉ እጅግ ከፍ ያለ ነው። ሌላኛው መንስኤ አጥንት እንዳይድን ከሚያደርጉ መንስኤዎች ውስጥ አንዱ የደረሰው የአደጋ አይነት ነው። ይሄ ማለት ምንድነው? ለምሳሌ እጅግ ከፍ ያለ አደጋ ደርሶ አጥንቱ ቆዳን ቀዶ ወደ ውጭ ወጥቶ ለአፈር፣ ለጭቃ እንደዚሁም ሌሎች ባክቴሪያዎች ያሉባቸው ቦታዎች ተጋላጭ ከሆነ ኢንፌክሽን የመፈጠር እድሉ ከፍተኛ ነው። ኢንፌክሽን መፈጠሩ ደግሞ አጥንት እንዳይድን ሊያደርግ ይችላል። አጥንት ስብራት አለመዳን ካጋጠመ ወይንም ደግሞ ለረጅም ጊዜ ካልዳነ በዘመናዊ ህክምና ብዙ የሚሰጡ የህክምና አይነቶች አሉ። አብዛኛውን ጊዜ ሁለት ነገርን ያቀናጁ ናቸው። የመጀመሪያው ጥሩ የደም ዝውውርና ቦታው ላይ ምግብ እና የሚያስፈልጉ ለአጥንት መዳን የሚያስፈልጉ ነገሮችን በመደገፍ፣ ሁለተኛ ደግሞ አጥንቱ ባለበት ቦታ ተያይዞ በጥሩ ሁኔታ አጣብቆ የሚይዝ ኢምፕላንት ብዙውን ጊዜ ወይንም ብረቶች በማስገባት ያልዳነውን አጥንት እንዲድን ማድረግ ይቻላል። አንዳንዴ ደግሞ በተጨማሪ የአጥንት መዳንን የሚያፋጥኑ ሴሎችን፣ ህዋሶችን እንደዚሁም ደግሞ አንዳንዴም ከሌላ የሰውነታችን አካል የሚወሰዱ አጥንቶችን እዛ ቦታ ላይ በመጨመር የአጥንት መፈጠር ችሎታው እንዲፋጠን አድርገን በጥሩ ሁኔታ እናድነዋለን። የመጀመሪያው ነገር በተገቢው ሰዓት በቶሎ ለምሳሌ አደጋው ወዲያው እንደደረሰ ወደ ህክምና ተቋም እንዲመጡ ነው። ይሄንን በማድረጋቸው ምክንያት ላልተገባ የተወሳሰበ የህክምና መንገዶችና ስርዓቶች የመዳረግ እድላቸውን ይቀንሱታል። ሁለተኛው ምክሬ የተመጣጠነ ምግብ እንዲመገቡ፣ ይሄ ማለት በፕሮቲን እና በካልሲየም የበለጸጉ ምግቦችን እንዲመገቡ፣ ከዛም ደግሞ አካላዊ እንቅስቃሴን እንዲያደርጉ። እነዚህ ነገሮች አጥንትን ጥንካሬ ይጠብቃሉ አንደኛ፣ ሁለተኛ ደግሞ አጥንት ቢሰበር አጥንት ቶሎ እንዲያገግምና እንዲድን አስተዋጽኦ ያደርጋሉ። ሌላኛው ያላቸውን ተጓዳኝ ህመሞች እንደ ስኳር የመሳሰሉትን በትክክል ህክምና በማድረግ እንዲቆጣጠሩት። ይሄንን ማድረግ የአጥንት የመዳን ችሎታውን እጅጉን ያሰፋዋል ማለት ነው።